መብራት ሀጎስ ይባላልው የመጣውት ከአፋር እሺ እና የትንሳኤ ቲቪ ከታተላለሁ የትንሳኤ ቲቪ ስከታተል አንደኛ ሳሙኤል ምዕራፍ 17 ምን አንደኛ ሳሙኤል እሺ ምዕራፍ 17 አለቆቻችሁ በተቆጡ በተናደዱ ሰዓት ያልተሰብክ ነበርና ምዕራፍ 17 ቁጥር 28 ላይ ያለውን አነባለሁ ታላቅ ወንድሙ ማን ኤልያብ ከሰዎች ጋር ሲነጋገር ሰማ የኤልያብም ቁጣ በዳዊት ላይ ነዶ ለምን ወደዚህ ወረድክ ቃል ታካፍል ነበር በቲቪ ማለት በቲቪ ነው ምናየው እኛ አናቀም እንደዚህ እንደውም ቸርቹን ጭራሽ ነው አናቀም እንዴ ደሞ እንደዚህ አይነት ነብይ አለ እንዴ ብለን ነው በጣም ተሰምጠንኛ ምናየው ቤት ውስጥና እሺ በእውኑ ልናገርና እኛ ቤት ቴሌቪዥን አይዘጋም አንዘጋም ያንተ እኔ ቢሮ ሲሄድ ከፍቻ ነው የሚሄደው ስመጣም እንደዛው ነው ለሊት ቁጭ ስል 8 ሰዓት ያለው በቃ ይሆነ እንቅልፌ እንደዚህ ይዞኝ ካልሄደ በስተቀር ጠዋት እንደዛውኝ ቢሮ ገባለሁ እሺ እና እንደገና ስለ ፍናና ሰብክ ነበርና ፍናና ያበሰጫችሁ ያናደዳችሁ ሰው ያልታንተንተና የዛን ቀን ማታ በማግስቱ በስንተኛው ቀን ሰኞ ለማክሰኞ የትናንትና ሰኞ ለማክሰኞ ተኝቼ እባባየው እሺ እባባየው እንዴ ይባብ ምንድነው ደሞ ከዛ በፊት እንዲላል ቦፊቺ ዱኤራ ወደ ቢሮም ሲሄድ መንገድ ላይ ራሱ ሲሄድኒ ቦፊቺ ዱኤራ መንገድ ላይ እንኳን ባገኘው ብዬ ነው ለምን ብትል እኔ በህይወቴ እባብ እንደዚህ ፍለፊቴ አይቼ አይኔ አይልሱ አይኔ እሱን አይ ለምን እኔ አላቀም እሺ ምንድነው የሚሆንብሽ እባብ በቃ እንደዚህ አጠገቤ ራሱ እንዲያይቸው አላዩ እና ልጅ አለኝ ዩኒቨርሲቲ የሚማርና አንድ ቀን እንዲያለ አንቺ አለ ካልተንበረከሽ አይገለጥልሽም አለ አስብ ወደ ኋላ መለሰኝ ያቺ 9 ሰዓት ጸሎትሽ ተተሻለ ያ ነው እንዲያልኩኝ እንደዚህ ያየው የለም አላዩ ግን እንዲላለው ጌታ ሆይ ሊያጠቃይ ነው የሚመጣው ለምንድነው ግን ብርሃን ማትሆንልኝ እሱ ሁሉ እባቡን መግደል ነው ስራዬ ይላል ዛሬ ይሄንባ እባብ ብርሃን ኖሮኝ መግደል አለብኝ ብዬ በማግስቱ ነው ህልም አየሁ እሺ ከዛን ህልም አየሁኝ ከዛን ሰኞ ለማክሰኞ አየሁ ማክሰኞ ለታ ጠዋት ተነሳው ግቢ ማጽዳት ጀመርኩ የሆኑ እንደዚህ ድንጋዮች ነበሩ እሱን እንትን ይያልኩኝ እህቴ ጋር ደወልኩኝ ነይ ዛሬ ኦፊቺ ዱኤራ ነው እኛ ቤት ነይ ቦፊቺ ዱኤራ ነው እኛ ቤት ነይ ዛሬ ባብ ምንድነው ነይ ያ እባቡ ሞተ የሚለው ነብይ ዛሬ ባብ ነይ ግቢ አለ ልንገድለው ነው አልኳት እሺ ነው መጣች ያንን ድንጋዩን አንስቼ በዘንባባ መጥረጊያ እንዲስታክ ወጣ እኔ እባብ ገድዬ አላቅም በህይወቴ ፈራዋለሁ ከዛ እንዲህ ስለው 3 ቦታ የፍርሃት በቃ ምትስል አንገቱ የት እንደሄደ አላቅም 3 ቦታ ነው ያረኩት ከዛ አንገቱ ግን የት ቦታ እንደሄደ አላቅም ለጌታ ክብር አምጡ በደንብ ከዛ እህቴን ነገርኳትና እኔ ብዙ የሚሄድበትም ኬዝ ቢኖረኝ ቢሆንም ባይሆንም ይሄ ነገር ለኛ ቤት ትልቅ ነገር ነው ስለዚህ አፋር ላይ እባቡን ገደልሽ ማለት ነው ገደልኩ ገና እንገላለን እንዴ ገደልኩ ገና እና እኔ በህይወቴ ገድዬ አላቅም ከፍርሃቴም የተነሳ ነው 3 ቦታ ቁምጥምጥ አድርጌ ጣልኩት ራሱ አላቅም እኔ ገድዬ አላቅም እኔ በእውነት ልንገር ለኔ እሱ ማየት ትልቅ ነገር ነው አይደለም መግደል እንዴ እኔ እኮ እንደዚህ እዚህ ጋር ሆኖ አላየውም አይኔ ምን እንደሚሸፍንብኝ ራሱ አላቅም ነው በጣም ተአምር ይሆንብኝና አለቀስኩኝ ሊነድፈኝ እኮ ነው የሚመጣው ለምንድነው ብርሃኔ ማከፍተው ያለቀስኩኝ እሺ ከዛም በቃ በማግስቱ እንደ ዛሬ ጸለይኩኝ በሁለተኛ ቀን ሆነልኝ ናገደል አጨብጭቡ ለጌታ እና ደግሞ በጣም ነው አንተ ሞደው ቃል በጣም ታስተምራለህ በእውነት በቃል በጣም እንወዳለን እኛ በጣም እንደዚህ ነው የምንይዘው እንጽፋለን ቁጭ ብለን በቀን እንዳውም አንድ ቀኑ ጠፋብኝ እንጂ
በቀን 37ኛው ወር ያስተማርከው እዛ ቤት ትቼ መጣሁ እንጂ በቀን ነው የምንጽፈው። እስከነቀኗ ነው። ለምን እኔ ቢሮ ማታ ነው የማየው አንተን። ሙሉ ወንጌል አማኝ ነኝ። ቸርች ሄዳለሁ። ስመለስ ግን አንተ ጋር ነኝ። በቃ እንደ ድንገት ነው እንደ ይሄ ነብይ ከየት መጣ አልኳት። ከዛ እህቴን አምጥቼ ይሄን ነብይ ብዬ እሷ በቃ ቤት ውስጥ አሁን ትናንት ስመጣ ቴሌቪዥን ከፍተሽ ነው ሄድሽው። አውቄ ነው እባቡን እየገደለ እንዲጠብቀኝ አውቄ ነው አለች። አዎ የቀሩት እንዲሞቱ አውቄ ነው። እንዳዘጊ ስተኝም እንዳዘጊ እኔ ቴሌቪዥን አይዘጋም። ለምን እኔ አውቃለሁ። ለምን በአይኔ ያላየሁትን አይቻለሁ። በቃ እንዲህ አጠገብ የሆነ እኮ አላየውም። በእውነት አላየውም። በጣም የሚገርም ነገር ሰው እባብ አይቶ አሯርጦ እኔ እኮ እዚህ አጠገብ እንዲሆኑ አላየውም። እና ለምን ሊነድፈኝ አይደል እንዴ? ብርሃን ስጠኝ ብዬ ነው። አንተ ስትሰብክ እኔ ሳለቅስ፣ አንተ ስትሰብክ በሁለተኛ ቀን ገደልኩት። በደንብ ለጌታ ክብር ይሆንልን። ኢየሱስ ጌታ። የእግዚአብሔር ክንድ ካንቺ ጋር ይሁን። አሜን። ቤትሽን የሚያምስ እባብ ድጋሚ ሞታል። አሜን። ስራሽን የሚረብሽ እባብ እግዚአብሔር ከስራሽ ላይ ገሎታል። አሜን። ስራ ቦታሽ ላይ የቆመ እባብ ስራ ቦታሽ ላይ ይገደላል። አሜን። የሚያምስ እባብ በክርስቶስ ደም ተገደለ። በኢየሱስ ክርስቶስ ደም ተገደለ። በኢየሱስ ክርስቶስ ደም ተገደለ። ስራ ቦታችሁን የሚረብሽ ስራ ቦታሽ ላይ የሚገፋና የሚያስጨንቅሽ መርዙን የሚተፋ ያ እባብ ከመስሪያ ቤታችሁ ላይ ወደቀ። አፋር ላይ ይሄ እባብ ወደቀ። በኢየሱስ ስም ወደቀ። አንድ ሰው ጮክ ብሎ እባቡ ሞተ ይበል። ድምጻችሁ አይሰማም። እባቡ ሞተ። አሜን። እባቡ ሞተ። እባቡ ሞተ። አሜን። ያገኘኝ ሰው አይደለም። ያገኘኝ ራሱ ኢየሱስ ነው። ኢየሱስ ነው። ትንሣኤ ሆኖልኛል። አጨብጭቡ ለጌታ።